አስቸኳይ የተባለ የህይወት አድን ጥሪ ለህፃን ብሌን አሸናፊ ቀርቧል። እባካችሁ ሁላችሁም ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በአንድ ጠባብ ክፍል ውስጥ የጊዜን መቁጠር በሰከንድ ሳይሆን በትንፋሽ እያሰላች የምትኖር አንዲት ብላቴና ህፃን አለች። እሷም ብሌን ናት። የብሌን ዓለም እንደ ኩዮቿ ሰፊ ሜዳና ኳስ ሳይሆን 4 ግድግዳዎችና የአልጋው ጠርዝ ብቻ ነው። ብሌን መናገር አትችልም። ነገር ግን አይኖቿ እባካችሁ ህመሜ ይብቃኝ፣ አድኑኝ፣ ድረሱልኝ የሚል የ1000 ገጾች መጽሐፍ ያነባሉ። የ8 ዓመቷ ህፃን ብሌን ከተወለደች ጀምሮ የምታውቀው መቦረቅን ሳይሆን ህመምን ነው። መጫወትን ሳይሆን ባልጋ ላይ መማቀቅን ነው። አባቷ የሚተዳደሩት በመንገድ ጽዳት ነው። ለ8 ዓመት ልጁን በብቸኝነት ሲታገል ቆይቷል። ዛሬ ግን ከጭንቁ በላይ የሆነ ተራራ ከፊቱ ቆሞበታል። ብሌን በውጭ አገር ሄዳ መታከም እንዳለባት ተነግሮታል። ለህክምናው ደግሞ 3 ሚሊዮን ብር እንደሚያስፈልግም ተነግሯቸዋል። ይህ ደግሞ ከአባትየው አቅም በላይ ነው። ታዲያ ይህች ምስኪን ህፃን ታክማ ለመዳን ዛሬ የእኛን እጅ ትጠብቃለች። የእኛ ጥቂት ሳንቲም ለብሌን ተስፋ፣ ለአባቷ ደግሞ የዓመታት እንባ ማበሻ ነው። ታዲያ ሁላችሁም ስክሪኑ ላይ በማስቀምጥላችሁ አካውንት የበኩላችሁ ድጋፍ በማድረግ ትብብር እንድታደርጉ በትህትና ጠይቃችኋለሁ።